የደበቅሽውን ነገር አሳይኝ ነው ያልኩሽ። ምንድን ነው የማሳይህ? የደበቅሽውን ነገር አሳይኝ። ናውጣ እጮሃለሁ። አንተ አይደስ ነው በጌታ በኢየሱስ ክርስቶስ ና የጠራሽ እኮ ነው። ማነሽ? ናት ካሊ ነው ብዬ አነሳሁላት ስልኩን። በአሁኑ ግን የነገረችኝ ነገር ሌላ ነበረ፣ ለእኔ ራሴ እስከሚያስደነግጠኝ ድረስ። ምን ያለችሽ? ምን አወራችሁ? ስልኩን ሳነሳላት ሰላምታ እንኳን አልሰጠችኝም ነበር። እስሜ እንት የሀያዌኔ اسمعي انت يا شيطاني شوفي ولادي كلهم صاروا مريضين من وراكي انت እሱ ነው በጣም ግራ ይገባኝና የጨነቀኝ። እሱ አሁንም ይወዳታል፣ ግን አሁን ላይ መቶም ማየትም ምንም ማለትም አይችልም። ምክንያቱም እኔም ደብቄያታለሁ። ጠይቆሻል ማለት አግኝተሽዋል? እንደዚህ አግኝቼዋለሁ፣ ጠይቆኛል። ግን እንደመጣች አላወራም፣ ምክንያቱም ሰምቻለሁ የቤታቸውን ነገር። ልጁ መልካም ሰው ነው፣ ጥሩ ሰው ነው። እህቴ ግን እንዲህ ሆናለች። ፋሚሊሽን ስም እባክሽ አታልቅሽ። እስቲ እባክሽ ነይ ወይ አባቢያት። እስቲ እባክሽ ተረጋጊ። እንደዚህ በፍጹም በእንደዚህ አይነት መልኩ አብረንም አንቀጥልም። እባክሽ መፍትሄ እንድናግዝሽ ከፈለሽ ከጎንሽ ልትቀጥልሽ እባክሽ። ችግር የለም ምንም አታረጊም። አዎ ያው መበለት ነው የሚባል ኖርማል እንትን ብዬ ቆራርጬ እንደ ስጋ ከትፌ ነው የምሰራው ማለት ነው። አዎ እና እየታሳርዳለሁ። ኢትዮጵያ ውስጥ አለ እንዴ ማለት ነው? ኖርማል ነገር ነው። ያለሱ ራሱ ምግብ መብላት አልችልም። ለምን ጉዳት አለ። በእኛ ሀገር ስትሄድ በሃይማኖትም በምንም ያው ልክ ያለው ነገር ነው። ግን እነሱ ጋር ሳይሆን ምናምን እንደውም በጣም አድነው ፈልገው አርብተው ሁሉ ነው የሚመገቡት እና ኖርማል ነገር ነው ብዬ ነው የተቀበልኩት። እኔ ራሱ እንኳን ደህና መጣ አንተ ነህ ላካቸው። ቁጭ በይ አሁን እዚህ ቁጭ በይ። ደግሞ ምንድን ነው ስትሰሪ ነው? ቆይ ዞር በል አይደለም እኮ በቃ ቁጭ በል አሁን ቁጭ በልና እናወራለን። እሺ ቁጭ በልና እናውራ። በዚህ አይነት መልኩ እናውራ። ቃል አይተግባባን በቃ እያወራሁ እኮ ነው ያለው። እሺ ቁጭ በል አባት። ለካ አንተ ነህ ላክብኝ። ቁጭ በል አንተ። እሺ አንቺ ማፈሽ ቁጭ በል። ሌባ ያው እኛም ተረጋጋ ነው ተረጋጋ። እኛም እናሳየው ነገር ስላለ ቁጭ በል እባክህ። አትበሳጭ። ዛሬ እንደዚህ መሆን ምን ማለት ነው? ተቀመጪ ነው እንትናት ልደረድብኝ ነው ሌላ ተጨራሽ ለካ እሱ ነው የላከህ። ማንም ይላከኝ
ነገሩን ግልጥ ብሎ እስከናቀው ድረስ የሚያዝናና ነበር የሚመስል የነበረው። ምክንያቱም ሶፋ ለሶፋ ስተሯሯጥ ጠረጴዛ ስር ስትገባ ምናምን ነበር የምናየው የነበረውና ምንድነው ነገርየው የሚለውን ነገር ለማጣራት ጥረት ያደረገን ነበር። ማለት እንደዚህ ወደ አይጦቹ የሚያሯሩጣት ከአይጦቹ ጋር በዚህ ተጋብታ ነው ወይ ምንድነው የሚለው ነገር ነበር መጀመሪያ ላይ ይመስል የነበረው ማለት ነው ስናየው እንትኑ። ኋላ ላይ ግን ጥርት ያሉ ቪዲዮዎችን ማየት ስንጀምር እንግዲህ ስትይዛቸው ከያዘቻቸው በኋላ ደግሞ በእጇ ሁሉ ቀጥቅጣ ስትገላ አይጦቹን ማየት ይቻላል። እላይዋ ላይም ተኝታበት ከያዘች በኋላ በእጇ ከያዘች በኋላ ተኝታ የመጨፍለቅ አይነት ነገር ምናምን እናይ ነበር። በጣም ዘግናኝ የሚመስሉ የነበሩ ነገሮች ነበር እና የነበረውና ከዛ በኋላ እንግዲህ ፍጹም ባልጠበቅነው መልኩ አይጦቹን እንደዛ ከገደደቻቸው በኋላ ቀጥታ ይዛቸው የምትገባው ኪችን ነበር። ወደ ኪችን ነበር ይዛቸው እየገባች ያለችው። ኪችን ገብታ አብስላ ከታትፋ ስትሰራ ማየት ይዘገንን ነበረ መጀመሪያ ላይ። በኋላ ላይ ግን በቃ ክትትላችን መጨረሻውን መድረስ ስላለበት ያለውን ነገር ግልጥ አድርገን ማወቅ ስላለብን ሁሉንም ነገር ችለን ለማየት ሞክረናል። በሚዘገነን መልኩ ሰርታ ስትበላውም በአይን በብረታችን መመልከት ችለናል። አይጡን ከትፋ አድቅቃ ሰርታ ስትበላ ማለት ነው። ይሄ ደግሞ በጣም አስደንግጦናል። የሚገርምም ነው። ምክንያቱም ሰዎች በሀሜት ደረጃ ምግብ ቤቶች አይጥን ለምግብነት ተጠቀሙ ምናምን የሚሉ ነገሮችን እንሰማለን እንጂ ግለሰቦች ቤታቸው ውስጥ አይጥን እያደኑ አብስለው ይበላሉ ሲባል ለመስማትም ይከብዳል።
እሷ ናት እናት እንዴት ነሽ? ሰላም ነው? ቆመሽ አውሪኝ። ማንም ምን ፈልገህ ነው እኮ? እሷ ከባት ተፍጠሪ እያናገርኩሽ እኮ ነው ያለው። ምንድነው? ይሄ ምንድነው? ምን ያሹ ምንድነው? ይሄ ያስከው ልብስ ነው እኮ። ስነ ስርዓት ቆመሽ አውሪኝ። እያወራሽ እኮ ነው። እዚህ ጋር አንቺ ነሽ የምትጎጂው። ከባት ተፍጠሪ እኮ ምን ፈልገህ ነው? ማን ነው? እቃውን ያሹን አምጪው። ምን ፈልገህ? እሺ ፈልገሽ ነው አምጪው። ናይ ቆይ ናይ ምንድን አንተ አይቶሽ ነው እንዴ? በጌታ በኢየሱስ ክርስቶስ ና እየጠራች እኮ ነው። ማነች? ናት ነይ እንጂ ነይ እያልኩሽ እኮ ነው። ምንድነው የቱ ጋር ነው ያደረግሽው? ዞር በይና። የቱ ጋር ነው ያደረግሽው? ምኑን ማለት ምን ፈልገህ ነው? ለምን የምትከተለኝ? ሲጀመር ምን ፈልገህ ነው? የደበቅሽውን ነገር አሳይኝ ነው ያልኩሽ። ምንድን ነው የማሳይህ? የደበቅሽውን ነገር አሳይኝ። ናውጣ እጮሃለሁ። ውጣ። እጮሃለሁ። ሰው ነው የምጠራው። እጮሃለሁ። ቤቴ ፌስታሉን አምጣው። ፌስታሉ ምን ፈልገህ ነው? የቱ ጋር ነው የደበቅሽው? የማናውቀው ነገር የለም። እሱን እናወራለን። እጮሃለሁ። ሰው ምንም ስነ ስርዓት ይኑርሽ። እንዴ ጭራሽ ጓዳ ልገባ ነው እንዴ? ይሄ የራሳችሁ ስነ ስርዓት። ይሄ ምንድን ነው? ይሄ አይጥ ምን ሊያደርግልሽ ነው? የምን አይጥ ነው? ይሄ አይጥ ምን ሊያደርግልሽ ነው? ምን አገባህ? እሱን ምን አገባህ? አይጦች ናቸው እነዚህ። ምን ሊያደርጉልሽ ነው እነዚህ? ልቀቀው። ምን ፈልገህ ነው? ተረጋግተሽ አውሪኝ። እያወራሽኝ ከሆነ ስሚኝ፣ እየሰራሽ ያለሽው ህጋዊ ያልሆነ ነገር ነው። ምንድን ነው የምትለኝ? ልንገርሽ፣ በሀገሪቷ በባህልም ቢሆን በሃይማኖት ያልተፈቀዱ ነገሮችን እንደ ምግብነት መጠቀም ወንጀል ነው። እንደ ምግብነት መጠቀም ወንጀል ነው። ገብቶሻል አይደል? ይሄንን ማስረጃ ይዤ ኧረ በቃ በእናትህ ይሄንን ይዤ በህግ ጠይቅሻለሁ። ስነ ስርዓት ይኑርሽ። አለበዛ ቁጭ ብለሽ አውሪ። አምጣው። እሺ ቁጭ ብለሽ አውሪ። ስነ ስርዓት ይኑርሽ። እጮሃለሁ። ነግሬሃለሁ። ምንም ነገር አታመጭም። ደውለት ለባለቤቷ ይምጣ። ጭራሽ አታፍሪም እንዴ? አይጥ ያቺ ጭራቸው የተቆረጠ ነው ግማሹ። ደግሞ ከአንቺ ብሶ ትከራከራለሽ? አታፍሪም? ምንድን ናቸው እነዚህ? በቃ እያየህ አይደል? ለምን ትጠይቀኛለህ? እየሰማት ነው አይደል? ምን እንደምትል እያያችሁ ነው እንግዲህ። ይሄን ሁሉ ተመልከቱ እንግዲህ። ይሄን መንገድ ላይ ጥላብን ነው የመጣችው። እኛ ምን እንግዲህ ስንከታተል እዚህ ድረስ ተከትለን ይመጣል። ውስጥም ይሄ ያስገባቸዋል። ተወች ደም አለው እንትን ይልባል፣ ይዘጋብናል። ዩቲዩብ ደም ምናምን አለው። አሁን እንደዚህ ነገር ማለት ምን ይሰራል? አላረም ስነስርዓት ነው። ስነስርዓት ነው። ባለቤቷ ጋር ደወልክለት? ምን ልትለው ነው? እናወራለን ቁጭ ብለን። ምን ነው የምታወራው? ሲጀመር ነው ምን ፈልጋችሁ ነው ከኔ? ይሄ ለማን ነው? ማን ይላካችሁ? ምን ፈልጋችሁ ነው? ማን ነው የሚበላው? እነዚህ ምን አገባህ? እነዚህ ናቸው። አያገባህም። እንዴት ነው የማያሳስበኝ? ስለ ማህበረሰቤ እንዴት አያሳስበኝ? ኧረ በእናትህ እኔን ታውቀኛለህ። ማን ይላከ? ሲጀመር ማንም ልትሆኚ ትችያለሽ። አንቺ ቤቴ ድረስ ሂጂ ብሎ የላከ ሰው ማን ነው? አንቺ ማንም ልትሆኚ ትችያለሽ። እኔ የሚያሳስበኝ ግን ይሄ አይጥ የት ነው ለምግብነት የሚውለው እያልኩሽ ያለሁት። በቃ እዚህ ጋር ታርጓን ሰው እሺ፣ ደብቀው። ስነ ስርዓት ይኖርሽ። ሲጀመር ከሚቀርጸው ምናምን ነገር አሁንም አክብሬ ነው እያወራሁሽ ያለሁት። አሁን አክብሬ ነው እያወራሁሽ ያለሁት። በህግ የሚያስጠይቅ ነገር ነው እያደረግሽ ያለሽው። ስለዚህ ስነ ስርዓት ይዘሽ መነጋገር የምትችይው ነገር አናግሪ። ምንድን ነው የማወራው? ሲጀመር ማናንተ ምን ብዬ ነው የማወራው? እነዚህ አይጦች ለምን አላማ ነው የሚሉት? ምን አይነት ጥያቄ? ቀጥታ አማርኛ እኮ ነው እየጠየኩሽ ያለሁት። እነዚህን አይጦች ምንድን ነው የምታደርጊያቸው? ምን አደርጋቸዋለሁ? ምንም
ትመገቢያቸዋለሽ? ልጥላችሁ ነው። ወዴት ነው የምትይው? ይሄን ሰብስቤ ልጥላችሁ ነው። ቤት ውስጥ እያስቸገሩ ሰብስበሽ ስለምትይ ነው እዚህ ያስቀመጥሽው? እዚህ ውስጥ ለምን ትጨርሽ? ምን ፈልገህ ነው? ቆይ ቤቴ ድረስ የምትመጣው? ተመልከተ በጌታ በኢየሱስ ክርስቶስ ያ ተመልከተ። አምጣው በእናትህ። ይሄ አይጥ ወጥ መሆኑ ነው አይደለም? ይሄ አይጥ ወጥ መሆኑ ነው ወይ? ዶሮ አሁን አንተ ምን የፈለከው ከኔ? ተመልከተ እንግዲህ በጌታ በኢየሱስ ክርስቶስ ይምጣና ነው ካለብን እዚህ ዋናው እዚህ ጀምረን ኪችን እንከፍተን እንገባው። አሁን ደግሞ ምክንያትሽ እሱ ሆነ። ለምን ገባ ሲዳ አይደረግም እኮ የብልግና ነው። ህግ ምናምን ትላለህ እንዴ? ቤት ድረስ ዘለየ እሱ ችግር የለም። በህግ እናውራዋለን። ስለነዚህ አይጦች በህግ ነው። ልጥለው ነው በፔስታል ያስኩት። ልጥለው ነው። ድስቱ ሰርተሽ ያቀረብሽ ለዛ ነው። የምን ድስት ነው የምትለው? በድስት ሰርተሽ ነው የምትይው? ጭራሽ ቀምሰሃል። በምን ታውቃለህ? ስሙኑ አቅምሰህ። እሺ እሱ ችግር የለም። ባለቤት ሲመጣ እናውራለን እና በስርዓት መነጋገሩን የተሻለ የሚሆነው ለአንቺም ቢሆን የሚሻልሽ እሱ ነው። እየነገርኩሽ ነው ያለሁት። ምን ፈልገህ ነው? ያንተ ያልከኝ እንኳን ደህና መጣህ ባለቤት። ጭራሽ ደግሞ አንተ ነህ የላካቸው። ቁጭ በይ አሁን እዚህ ቁጭ በይ። በርበል ደግሞ ምንድን ነው ስትሰሪ ነው? ቆይ ዞር በል አይደለም እኮ በቃ ቁጭ በል አሁን ቁጭ በልና እናወራለን። እሺ ቁጭ በልና እናውራ። በዚህ አይነት መልኩ እናውራ። ቃል አይተግባባን በቃ እያወራሁ እኮ ነው ያለው። እሺ ቁጭ በል አባቱ። ለካ አንተ ነህ የላክብኝ። ቁጭ በል አንተ። እሺ አንቺ ማፈሽ ቁጭ በል። አንቺ ሌባ ያው እስካሁን ተረጋጋ አንተ። ተረጋጋ። እኛም እናሳየው ነገር ስላለ ቁጭ በል እባክህ። አትበሳጭ። ዛሬ እንደዚህ መሆን ምንም ማለት ነው። ተቀመጪ ነው እንትን ልደበድቡኝ ነው ሌላ ጭራሽ። ለካ እሱ ነው የላከህ። ማንም ይላከኝ